ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። ጦርነት የሚበዛበት ሰፈር የት ነው? ደሃ ሰፈር። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጻሕፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? መጀመሪያው ጥሪ ማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አክሊሉ፣ ከቻላችሁ ሁለታችሁ በየተራ። ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። በነገራችን ላይ ከድሃ መቀነት እየመወነተፍክ እየወሰድክ እንደ ፈረንጅ ላም እያለብክ ድሃን የምትሳደብ አንተ ራስህ አእምሮ ድሃ ስለሆነ ነው። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ ሰፋ ያለ ማብራሪያ በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት፣ ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ሥጋውን ለእግዚአብሔር ወይኑ ደሙን ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ ማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አክሊሉ፣ ከቻላችሁ ሁለታችሁ በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጻሕፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጻሕፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት ስለዚህ ትዝታው ሳሙኤል አሊያም ዮናታን አክሊሉ የሁለታችሁንም ምላሽ ጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ሁላችንም ከነማህተባችን ለክቡር ሞት ያብቃል። ጦርነት የሚበዛበት ሰፈር የት ነው? ደሃ ሰፈር። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። በነገራችን ላይ ከድሃ መቀነት እየመወነተፍክ እየወሰድክ እንደ ፈረንጅ ላም እያለብክ ድሃን የምትሳደብ አንተ ራስህ አእምሮ ድሃ ስለሆነ ነው። ሰላም ኦርቶዶክስ አይነት ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ሰውዬ ላይ እመጣበታለሁ በሰፊው በመጽሐፍ ቅዱስ ማስረጃ ማለት ነው። እንዲሁም ደግሞ አቶ ሄኖክ የተባለ የሐሰተኛ ነቢያት ራስ ቁንጮ የሆነው ሰውዬም
እሱም እዛ ስላለ መጣበታለሁ። ከዚህ በፊት አስታውሳላችሁ አቶ ዮናታን የተባለ አንድ ጎረምሳ ሰውዬ መጥቶ ድሃን ጥቁር ጉንዳን እያለ ሲሳደብ ነበር አይደለ? እነኚህ ሰዎች ደግሞ የዮናታን ሐሳብ ያላቸው እነ ዮናታን የአንድ ቤተሰብ ካምፓኒ የሚያስተዳድሩ ጸረ ድሃ የሆኑ ካምፓኒ የሚመሩ ሰዎች ናቸው ማለት። ነገራችን ላይ ሰው እየተናገረ ባለበት ድሃን እየተሳደበ ባለበት መካከል ላይ በለው እሰይ ደግ አደረክ የሚለው ሄኖክ የተባለ ባለፈው የሰላሌ ህዝብ መተተኛና ጠንቋይ ነው ብሎ የተሳደበው ሰውዬ ነው። ይሄ ሰውዬ ቸርቹ ጄፒኤስ የተባለ ድርጅት ውስጥ ገብቶ እዛ ላይ ነው እየሰበከ ያለው እየተናገረ ድሃውን እያዋረደ ያለው ማለት ነው። እነሱ ከድሃ መቀነት እየፈለቀቁ እየወሰዱ ድሃውን እንደ ፈረንጅ ላም እያለቡ ነገር ግን ደግሞ ድሃዎቹን ሰብስበው ሙልጭ አድርገው ይሰድቧቸዋል። እኔ በጣም የሚያሳዝነኝ እዚያ ውስጥ በሁለተኛ ቀን የሚሄዱ ጴንጤነን የሚሉ ሰዎች ናቸው። ህዝቡ ማለቴ ነው። እነኚህን ሰዎች ግን እስኪ መጽሐፍ ቅዱስ እንዴት ነው የሚገልጻቸው እንመልከት እስኪ። ለድሃ ምን ያህል መራራት እንደሚያስፈልግ መጽሐፍ ቅዱስ እንዴት እንደሚናገር ማለት ነው። እነርሱ ግን የአእምሮ ድሃ ናቸው። ሲጀመር የታላቸውና ነው ካምፓኒ ያለው ድርጅት አለው የለው የቤተሰብ ቸርች ድርጅት አቋቁሞ በዛ ነው የሚቀፍላችሁ። በዛ ነው ድሃውን እየቀፈለ የሚኖረው አስራት በኩራት እያለ ማለት ነው። ሌባ ወንበዴ፣ ይሄ ነው የሱ ስራ። የብልጽግና ወንጌል ሰባኪዎች ግን ድሃ ይጠላሉ፣ ሀብቱን ግን ይፈልጉታል። ድሃውን ግን ይጠሉታል። ሰምታችሁ ይሆናል። በሽታ ያለው ድሃ ሰፈር ነው፣ ችግር ያለው ድሃ ሰፈር ነው፣ ሌባ ያለው ድሃ ሰፈር ነው። እነኚህ ሰዎች ጸረ ህዝብ ናቸው። እንዳጠቃላይ የኢትዮጵያን ህዝብ ይጠላሉ። ምክንያቱም 80-90% የኢትዮጵያ ህዝብ ድሃ ነው ኦብቪየስሊ የሚታየው ማለት ነው። እነሱም ዘርፈው ነው ቸርቻቸውን ያካበቱት። ቸርች ብለው በገነቡት ድርጅት ነው እንደዚህ ሀብታሙ ነው አካብተው የሚቀምጡት ማለት ነው። በድሃ ገንዘብ ነው ከድሃ መቀነት እየፈታ የወሰድከው ሌባ ወንበዴ ሁላ። መጽሐፍ ቅዱስ ግን እንደዚህ ይናገራል ለድሃ ምን ያህል ማሰብና ማዘን እንደሚገባ ማለት ነው። መዝሙር 41 ቁጥር ላይ እንደዚህ ይላል፣ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል ይላል። አሁን ደግሞ መዝሙር 82 ቁጥር 3 ላይ እንደዚህ ይላል፣ ለድሃና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅን አድርጉ ይላል። አያችሁ፣ ለድሃና ለድሃ አደጎች ላይ የሚለው ፍረዱ፣ ጽድቅን አድርጉ ይላል። አሁንም መዝሙር 41 ከ1 እስከ 2 እንደዚህ ይላል፣ ድሆችን የሚረዱ የተባረኩ ናቸው፣ እነርሱም በተቸገሩ ጊዜ እግዚአብሔር ይረዳቸዋል። እግዚአብሔር ይጠብቃቸዋል፣ በሕይወትም ያኖራቸዋል፣ በምድር ላይም ይባርካቸዋል፣ ለጠላቶቻቸውም አሳልፎ አይሰጣቸውም። ድሆችን የሚረዱ ሰዎችም አያችሁ አይደል ምን አይነት በረከት እንደሚያገኝ። ድሃን የሚረዳ ለድሃ የሚያስብ ሰው በረከቱ ይሄንን ያህል ነው። እነኚህ ሰዎች ግን በአጋንንት መንፈስ ስለሚሰሩ ለድሃ በጭራሽ አዝሪት አይላቸውም። እግዚአብሔር ማያውቃቸውም እነኚህ ሰዎች ባይዘወይ። ምክንያቱም ድሃን የሚጠላ እግዚአብሔርን ነው የሚጠላው። አሁን እንደዚህ ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 20 ላይ እንደዚህ ይላል፣ ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ ምስጉን ነው ይላል። ለድሃ መራራት ምን አይነት ሰው እንደሚያስብ እያያችሁ ነው አይደል? እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ የሚናገረው ለድሃ የምናደርገው ምን አይነት ዋጋ እንደሚያስከፍለን ነው። የሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ የምናገኘው አንድ ታሪክ አለ። አልዓዛርና ነዌ የተባሉ እጅግ ባለጸጋና እጅግ ድሃ የነበሩ ሰዎች፣ ድሃው በባለጸጋው ቤት ውስጥ ይኖር ነበረ። ፍርፋሪውን እንኳን ከውሾች የሚተርፈው መብላት ይመኝ ነበረ። ነገር ግን አልፈቀደለትም። ድሃው ሞተ፣ በአብርሃም እቅፍ ተቀመጠ ይላል መጽሐፍ ቅዱስ የሚናገረው። እንዲሁም ደግሞ ከትንሽ ቤት አባሉ ባለጸጋው ሞተ፣ እነሆ በሲኦል ይሰቃያል። ቀና ብሎ አልዓዛርን በአብርሃም እቅፍ ተመለከተው። አብርሃም አባቴ ሆይ በአልዓዛር ላክልኝና ምላሴ ትንሽ ውሃ ነክሮ ያርስልኝ አለው። እዚህ ጋር የምንመለከተው ስለ ባለጸጋና ስለ ድሃ ሁኔታ ነው። እነኚህ ባለጸጋና ድሃ በምድር ላይ የኖሩ ናቸው። በእግዚአብሔር ዘንድ ግን የትኛው ነው የከበረው? ድሃው ነው የከበረው። እነኚህ ሰዎች መኑ ተዋርደዋል። በእግዚአብሔር ፊት እንደ ትቢያ ነው የሚታዩ እነኚህ ሰዎች። ድሆች ግን በእግዚአብሔር ፊት የከበርነን እኔን ጨምሮ። እነኚህ ሰዎች ግን ድሃ ስለሚነቁ በእግዚአብሔር ፊት የተናቁ ናቸው። እግዚአብሔር ደግሞ ዋጋቸውን ይሰጣቸዋል፣ ለጠላቶቻቸው አሳልፎ ይሰጣቸዋል። በረከት የላቸውም። በምድር ላይ እድሜያቸውን ያሳጥረዋል። መጽሐፍ የሚናገረው ያለው የምናገረው እነዚህ አይነት ባለጌዎችን ልክ ልካቸው መንገድ ያስፈልጋል። ነገር ግን እዛ ቤት ያላችሁ ሰዎች፣ ታች ቤት ያላችሁ ፕሮቴስታንት ውስጥ ያላችሁ ሰዎች እባካችሁ እስከ መቼ ትሰደባላችሁ? እስከ መቼ ድሃ ተብላችሁ ተሰድባችሁ፣ ነገር ግን ሀብታችሁን እየወሰዱ እየፈለቁ ይወስዱባችኋል። ይናገራል እኮ መጨረሻ ላይ እኮ አንድ መግዛት የፈለኩት ነገር ነበረ፣ እዚህ ጋር መጥቼ ግን ገቢ ማሰባሰቢያ አድርጌ ቦታውን ገዛሁት፣ ወይም ደግሞ የፈለኩትን ነገር ገዛሁት ይላል። which means ድሃ እየተሳደበ ነገር ግን በድሃ ገንዘብ እነሱ የፈለጉትን ነገር ማድረግ ይችላሉ ማለት ነው። ይሄ ደግሞ የማን ድክመት ነው? የህዝቡ ድክመት ነው። ቢያንስ እንደ ሰው የገቢው ምንጩን ይሳደባል።
እንደ ፈረንጅ ላም እያለብክ እንዴት ትሰደባለህ? ድሃውን ይሄ እኮ ብልግና እኮ ነው። ባይዘው እነዚህ የሚያስተምረው ብልጽግና ወንጌል ወይም ደግሞ ፕሮስፔሪቲ ጎስፔል የተባለ የጸረ ድሃ የሆነ የአሜሪካ ድርጅት የተቋቋመ ወንጌል ጸረ ወንጌል የሆነ ወንጌላዊ ድርጅት ነው። እነሱ ናቸው እነዚህ የሚያስተምሩት። ኢትዮጵያ ውስጥ ተሰራፍተው ገብተዋል አሁን ላይ። እግዚአብሔር ልቦና ይስጣቸው። ታይም ላላችሁ ለፕሮቴስታንት ሰዎች ደግሞ ክብር ስላለኝ አንድ ነገር ጋብዛችኋለሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር በሚመለክበት ቅዱሳን ጻድቃን ሰማዕታት፣ እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት በሚከበሩበት ወደ ኦርቶዶክሳዊ ቤተክርስቲያን መጥታችሁ ጌታ እንድትቀበሉ በእግዚአብሔር ስም እጋብዛችኋለሁ። ኑ በብርሃኑ ተመላለሱ፣ ጌታን ተቀበሉ። ጌታ ኢየሱስ ክርስቶስ ይወዳችኋል። የመዳን ቀን አሁን ነው። ወደዚህ ኑና ጌታን ተቀበሉ። እኔ ሙሉ ወንጌል ቸርች ነገር ግን ሶላ ስክሪፕቸር አማኝ ስለሆንኩ በባይብል ነው መመዘነው ሁሉም ነገር። ጥሩ። ሙሉ ወንጌል ቸርች። እሺ፣ ሙሉ ወንጌል ቸርች ድህነት በምንድን ነው የሚገኘው ብላ ታምናለች? እኔ ማምነውን ነው ላወራ የገባሁት። የቸርቿና ያንተ ይለያያል? ባህሊ ቸርቿን ሌላ ነገር ትመን፣ እኔ ራሴ ፐርስፔክሽን አለኝ። እኔ አሁን እንዳልኩ ሶላ ስክሪፕቸርን የምቀበለው መጽሐፍ ቅዱስ የሚለውን ነው ማወራ እንጂ የቤተ ክርስቲያን የእምነት የሆነ ትምህርት አስጠባቂ አይደለም። እንኳን የቤተ ክርስቲያን አሁን ያሉት ይቅርና የቸርች ፋደርሶችን ራሱ ማስጠበቅ አይደለም። ባይብል ምን ይላል ነው። ቸርቿ ሶላ ስክሪፕቸርን ታምነዋለች? እኔ በዛ ላወራ ነው ያልኩ። ሶላ ስክሪፕቸር ያንተንማ ሰማሁ፣ ችግር የለውም። አንተ በዛ ነው የምታወራው፣ ተረድቻለሁ። ቸርቿስ ግን እንደዛ ታምናለች? ሶላ ስክሪፕቸራ ነው ማምኖት ብላ ታምናለች? እነሱ መሪዎቹን ጠይቋቸዋል። አሁን ሀሳቡ ላይ ንግባ። ደህንነት ላይ ፕሮፌት ሆነ እንዴት ነው መሪዎቹን ጠይቅ የምትለኝ? አንተ መሪ አይደለህም? አሁን ሌላ ነገር ለምን አሁን እኮ ወደ ውይይቱ ብንገባ አይሻልም? ውይይት እኮ ነው ወዳጄ፣ መንፈሳዊ ነገር እኮ ነው እያወራን ያለ ነው። ከስም በፊት ፕሮፌት የሚል አስቀምጣል። አንዴ ወዳጄ፣ ይኸውልህ ከስም በፊት ፕሮፌት የሚል አስቀምጣል። ስለዚህ አንተን ስንጠራ ፕሮፌት ብለን ነው። ፕሮፌት ብለን ስንል ደግሞ መቼም የሆነ ህዝብ ኖሮ ለዛ ህዝብ ነው አይደለ አገልግሎት። ስለዚህ ስለ ህዝቡ ይገድሃል ማለት ነው። እንደዛ ካልሆነ ህዝብ የሌለው አገልጋይ ስለሌለ ማለት ነው። ማህበረሰብ አለ፣ ማህበረሰቡ መጽሐፍ ቅዱስ አለው፣ እንዲሁም አገልጋይ አለው። እረኛ የተሾመው ለምዕመናኖች ነው እንጂ ምዕመና በሌለበት እረኛ የሚባል ነገር አይኖርም። ለምንድን ይህን ነገር ያነሳ ነው? ራስህ ሙሉ ወንጌል ነኝ አልከሺ። ከዛን እኔ ሶላ ስክሪፕቹራ ስለማምን የኔን እምነት ነው የምናገረው አልከኝ። ከዛ ምን አይነት ጥያቄ ጠየቅኩ? ቸርቿስ ሶላ ስክሪፕቹራን ታምነዋለች ወይስ አታምነውም አልኩ። አይ እኔ አይመለከተኝም፣ መሪዎቹን ጠይቅ አልከኝ። መሪ ካልሆንክ አንተን ታዲያ ፕሮፌት ብሎ የሾመ ማን ነው? አሁን የምናወራው ስለ ጥምቀት ነው፣ ስለ ደህንነት ነው፣ ስለ ፐርሰናል ቢሎንግ ነው። ፕሮፌትነት ፐርሰናል አይደለም በነገራችን ላይ አይደለም። አሁን እኮ አንተ ወደ ሌላ ነገር ውስጥ ከመግባት ጀስት እኔ እኮ አሁን እኔም እኮ ወደ እናንተ አስተምሮ መጥቼ እኮ ብዙ ፋላሲ ማውራት ይችላሉ። ግን ልዩነት ላይ ሳይሆን አሁን የተነሳው ላይ እናውራ የሚል ይጠቅመናል በሚል እኮ። እሺ አሁን እኮ የተነሳውን ለማውራት እኮ አንተ ከቸርቿ ተነጠልክ። ተዋቸዋ፣ ፈርዘር እነሱን ተዋቸዋ። ለምን ተዋቸዋል? ትምህርት ላይ አንተ ይዘህ የመጣው ላይ እናውራ ነው። ይሄ ለምን ይከብዳል? አንተ ምን አለ መሰለህ የትምህርት ልዩነት ልንገርህ። ሁሉም የፕሮቴስታንት ዲኖሚኔሽን ውስጥ ያሉት ይለያያል። እሱን እኮ እኔ አንድ ላደርግልህ ለሚመጣሁት አሁን አንተ በያዝከው በመጽሐፍ ለመውገተን የመጣሁት ልክ ባይ ዲፎልት እናንተ ጋር ልክ እንደዛው 2 አይነት 3 አይነት አስተሳሰብ አለ በኦርቶዶክስ። አሁን በመጽሐፍ ልትሞግተኝ የመጣው ተረድቻለሁ እኮ አንተን እኮ ሳልረዳ ቀርቼ እኮ አይደለም። አንዴ ቆይ ስማኝ። ግን አንተን ስረዳ ምን አልከኝ መሰለህ? አስቀድመህ ያስቀመጥክልኝ አንድ ነጥብ አለ። አትድገመው፣ ሰምቻለሁ። አትድገመው። ምን ላወራ እንደሆነ ሳይገባ ነው። አትድገመው። ለነገሩ ፕሮፌት ነህ አንተ፣ ተረድተህ ሊሆን ይችላል። እሺ ግን አንዴ ልጨርሳት። ወደ ሀሳቡ ግባ። እሺ እኮ ሀሳቤ እንዳላወራ አረከኝ። መልሰህ ወደ ሀሳቡ ግባ ትለኛለህ። እየተወዛገብኩብህ ነውና እንዳልጎዳ አንዴ አስማኝ። ምን አስቀመጥክልኝ? እኔ ሶላ ስክሪፕቹራ አማኝ ነኝ አልክ። ይሄ ትልቅ ነጥብ ነው። ይህን ካስቀመጥክ በኋላ ስለ ቸርቿ ግን አትጠይቀኝ አልከኝ።
ቸርቿ ሶላ ስክሪፕቹራን ታምነዋለች ወይስ አታምነውም ብዬ ጠየቅኩ። አዎ ታምነዋለች ወይ አታምነውም ብለህ መልስልኝ። ለምንድን ነው ይህን ጥያቄ የጠየቅኩ መሰለ? ሶላ ስክሪፕቹራን የምታምን ከሆነ ስማ፣ ሶላ ስክሪፕቹራን ቸርቿ የምታምን ከሆነ እና አንተም ሶላ ስክሪፕቹራን የምታምን ከሆነ የአንተ እምነትና የእሷ የቸርችህ እምነት ሊለያይ አይችልም። ምክንያቱም መጽሐፍ ቅዱስ ብቻ ስለሆነ የምታምኑት። መጽሐፍ ቅዱስ መቼም 2-3 ነገር አይናገርም። አንድ ትምህርት ላይ አንድ ነገር የሚያስተምረው አይደል? ስለዚህ የመጽሐፍ ቅዱስን ሁለታችሁም ከያዛችሁ አንድ አይነት ነገር ነው የምታወሩት ማለት ነው። ለዛ ነው ቸርቿ ሶላ ስክሪፕቹራን ታምነዋለች ብዬ ጠየቅኩ። አሁን ተረዳኸኝ? እሺ መልስል። አዎ ታምነዋለች። በጣም ጥሩ። እግዚአብሔር ያክብርልኝ። በቃ እንደዚህ እንትን ካልን በጣም ቀላል ነው። እሺ ቸርቿ ሶላ ስክሪፕቹራን ታምናለች፣ አንተም ታምናለህ። ስለዚህ ስለ ጥምቀት እናወራለን ማለት ነው። በጣም ይኸው ነው። በነገራችን ላይ ግን ይሄ በኋላ ላይ የሚያመጣብህ ነገር ይኖራል። እሱ እንዳትረሳ። ጥምቀት ለድህነት ብለህ ታምናለህ? አላምንም። እሺ እኔ ደግሞ አምናለሁ። ማስረጃ እጅ ላይ መጽሐፍ ቅዱስ አለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እንዲያውጣው። እሺ ይላል ላምብሮ። አዎ እሺ ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካይነት ነው ይላል። በጣም ጥሩ። አዲሱ መደበኛ ነው የተነበበልን። እሺ ያድናችኋል የተባለው ምንድን ነው? እዚህ ጋር አሁን በተነበበው ቃል መሰረት ጥምቀት ነው የሚለው። ታምናለህ አንተ እንደዛ ብለህ? አላምንም ብያለሁ እኮ። መጽሐፉ ይላል፣ አንተ ግን አታምንም። እኔ አምናለሁ። ልዩነታችን ይሄ ነው ማለት ነው። ሌላ ማስገራሲ ወይስ የምትለው አለ? ለምን? አይ እኔ ደግሞ ላውራ። እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ደግሞ እንደዚህ ይላል። ዳግመኛ ስለመወለድ ያው እንግዲህ ቅድምም ስታነሳ የነበረው የማርቆስ ወንጌል ምዕራፍ 16 ነውና ያመነ የተጠመቀ ይድናል የሚለው ነው። ስለዚህ ማመን መጠመቅ ማለት ቦርናጊ መዳን፣ ደህንነት፣ ዘላለም ሕይወት ስለሆነ እዚህ ጋር ደግሞ ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ጋር ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው ይላል። ዳግመኛ መወለድን በእግዚአብሔር ቃል እንደሆነ ሪፕሬዘንት ያደርጋል። ስለዚህ ይህን አንተ እንዴት ትፈተዋለህ? እንዴትም አልፈታው። እንደዛው ነው የምፈታው። ሁለቱ ጥቅስ ይጋጫል ብለን ይህን ያመጣኸው ኖዌ ዳግመኛ የተወለዳችሁት ከማይጠፋ ከእግዚአብሔር ቃል ነው ካለ እንዴት ነው ከውሃ ነው ብለህ? ዳግም መወለድ ላይ አልነበረም የጠየቁ፣ ቃል በቃል የጠየቁ ያድናችኋል የሚለውን ያድናል ብለህ ታምናለህ ወይ ነበረ።